ቤዛና ፍቅር እንዲሁም ደግሞ ናኦል እንዴት እንደዚህ ቢያሳምናቸው ነው? በምንስ ቢያስፈራራቸው ነው እንደዚህ ዝም ያስባላቸው? ለሱስ እንደዚህ ሊሟገቱ የቻሉት በማለት እንግዲህ እጅግ በመጠርጠርና በብዙ ሀሳብ ውስጥ ተውጠው ይገኛሉ። አሁን ላይ እንግዲህ ሊዲያ ወደ ቤቷ ተመልሳለች። ወደ ቤቷ ከተመለሰች በኋላ ጸባዩ በሙሉ ተቀያይሯል። ምክንያቱም ማንንም መቅረብ አትፈልግም፣ ማንንም ማናገር አትፈልግም። እንደ ድሮ መሳቅ መጫወት የሚባል ነገር ሀሳቡን በሙሉ ትተዋለች። እሱም እንግዲህ ኤላ እንግዲህ ጠጋ ብሎ አናግሯት ነበረ። ምክንያቱም ምን ሆኖች ነው እንደ ድሮ ግን እየተጫወትሽ ወይንም ደግሞ እየሳቅሽ አይደለም ለምንድን ነው በማለት እንግዲህ ጠይቋት ነበር። እንዲሁም እሷም ደግሞ ምን አገባህ እንደ ድሮ ብሆንም ባልሆንም ምንም የሚመለከት ነገር የለም። ያን ጊዜ ምንድን ነው አሁን ልዝም አልሽ አሁን እንደዚህ ያልሽ የምትለኝ? ያን ጊዜ እንኳን ከቤት ስመጣ አንድ ቀን እንኳን ደህና መጣሽ ሊዲያ ብለኸኝ ታውቃለህ ወይ በማለት እንግዲህ ስትናገረውንም አይተዋል። ውጭልኝ ለምን መጣሽ ከማለት ውጭ ምን ብለኸኝ ነበር? በሰላም ተቀብለኸኝ ታውቃለህ ወይ በማለት እንግዲህ ስትመልስለት ነበር። ለምንድን ነው እንደዚህ የምትናገሪው? በቃ ቤቴ ውጭልኝ ስላልኩሽ በጣም ይቅርታ እጠይቃለሁ። ምክንያቱም እንግዲህ ያው ለምለም ደስ ስለማይላት ነው እንጂ አንቺን ሳልፈልግሽ ቀርቻ አይደለም። ዘና እንደምታደርጊኝና ነገሮችን ፈታ እንደምታደርጊኝ አውቃለሁኝ። ግን ደግሞ ለምለምን ደስ ስለማይላት ነው። ለእሱ ደግሞ ይቅርታ ጠይቄሻለሁ በማለት እንግዲህ ይጠይቃታል። እሷም ደግሞ ስታከብረኝ አከብራለሁ፣ አሁን ግን ማንንም አልፈልግም፣ ውጣልኝ ከክላሴ በማለት እንግዲህ ከክላሱ ታስወጣዋለች። እንዲሁም እንግዲህ አደይና ቤዛም ተጣልተው ነበረ። ስለ ለምለምም ከዚህ በኋላ አንድ ነገር እንድትናገሪ አልፈልግም በማለት እንግዲህ አደይ ቤዛን አስጠንቅቃታለች። እንግዲህ ስለ ኤላ ያላትን ነገር ደስ ያላትን ነገር ለጓደኛዋ ለአደይ አካፍላታለች። ምክንያቱም ኤላ ወደ ውጭ ሊሄድ ነበረ እንግዲህ ለምለምን ትቷት ሊሄድበት ባነበረበት ሰዓት ግን አሁን ላይ ግን ቤተሰቡ ፈቅደውለት እዚሁ አብሯት እንደሚኖር ነግሯት ነበር። ይህንን ደስታዋን ደግሞ ለጓደኛዋ ለአደይ ትነግራታለች። አደይም እጅግ በጣም ደስ ይላል በማለት ደስታዋን ትገልጽላታለች። ያው እንግዲህ ለምለምም አዎ ከሊዲያና ከቤዛ እግር እግር ከማለት እኔ እዚያ ብሄድ ይቀለኝ ነበረ በማለት ትመልሳለች። አደይም ኤላ በጣም ትልቅ ሰው ነው፣ አስተዋይ ልጅ ነው። በእንደዚህ አይነት ነገሮች እንደውም ብዙ ትኩረት ባታደርጊበትና ባጨቀጭቀው እጅግ በጣም ነው ይሰለቻል እኮ። ሲቀጥል እሱ ራሱን ሁሉን ነገር ማከናወን የሚችል ልጅ ነው በማለት እንግዲህ ባጠረጥሬው እንደዚህ አይነት ነገሮችን ባጨቀጭቀው በማለት እንግዲህ ነገሮችን ስትነግራት ነበረ። እንዲሁም ደግሞ ለምለም ስለ ናኦልም አንስታ ናኦል በጣም ችኩልና በጣም የሆነ ልክስክስ ልጅ ነው በማለት እንግዲህ ለአደይ ነግራት ነበረ። አደይም ናኦል እጅግ በጣም የሚያሳዝን ልጅ ነው፣ የደረሰበትን ነገር ብታይ እጅግ በጣም ታዝኝለታለሽ በማለት እንግዲህ ስትናገር አይተናል። ያ በኩል ፍቅር ለምለምንና እንዲሁም አደይ ምን ታደርጋላችሁ እዚህ ቁጭ ብላችሁ ቡና የምታፈሉ በማለት እንግዲህ ለምለምም ከኤላ ጋር ቁጭ ብላ በነበረችበት ሰዓት ሁለታቸውን ተናግራ ነበረ። ለምንድን ነው ተነስታችሁ ስራችሁን የማሰሩ? እናንተ እኮ ሰራተኞች ናቸው በማለት እንግዲህ ለምለምን ስትናገር ነበር። ኤላም ተነስቶ ከዚህ በኋላ ለምለም ያንቺ ሰራተኛ ልትሆን አትችልም፣ እንደዚህ አይነት መጥፎ ቃላቶችን እንድትናገሪ አልፈቅድልሽም በማለት በተለይ ለምለምን እንድትናገሪያት አልፈልግም ከኔ ፊት ለፊት በማለት እንግዲህ በጥፊ አጭሏታል። ምክንያቱም በጣም ብዙ ቃላቶችን ለአደይና እንዲሁም ለለምለም ስትናገር ነበር። ምክንያቱም እናንተ ዳይስፖራ እያያችሁ ትጠብሳላችሁ፣ ስለዚህ አደይም ለካ ከለምለም አይታ ነው ድቢን የጠበሰችው በማለት እንግዲህ ሌላ ቃላቶችን ስትናገር ነበረ። በዚህ የተነሳ እንግዲህ ኤላ ተነስቶ በጥፊ አጭሏታል። ለምለምን ይዞ ወደ ቤቱ ይወጣል። እንዲሁም ደግሞ ሊዲያና ዴብ ወክ እያደረጉ ነበር። በቀልና እንዲሁም ንጉስ ደግሞ ወደነ ፍቅር ቤት እየመጡ ነበር። ምክንያቱም ሊዲያን ለማየት በማለት ስበብ እንግዲህ ንጉስ እጅግ በጣም አደይ ናፍቃኛለች፣ ማየት እፈልጋለሁ፣ እሷን ካላየሁ ማደር አልችልም በማለት እንግዲህ አደይን ለማየት ወይንም ደግሞ ለማናገር ቀጥታ ወደነ ፍቅር ቤት ከበቀለ ጋር መጥተው ነበር። ከቤት መጥተው እንግዲህ ሲያንኳኩ አደይ ነበር እየከፈተችው። እጅግ በጣም ወድሻለሁ
እወድሻለሁ፣ አፈቅርሻለሁ፣ ለምንድነው ሱቅስ ቢሆን የማትወጭ? እኔ እኮ አንቺን ማየት እጅግ በጣም ደስ ይለኛል፣ እወድሻለሁ፣ ለምንድነው መውደዴን ፍቅሬን የማትቀበይኝ? በማለት እንግዲህ ንጉስ እንዲሁም አደይን ሲያናግራት ነበር። አንተ ለምንድነው እንደዚህ አይነት ወሬዎች የምታወራ? በመጀመሪያ ሰርተ ራስክን ለምን አትቀይርም? ፍቅር ምናምን እያላችሁ ከምትጫወቱ ለምን ስራ ሰርታችሁ ራሳችሁን አትቀይሩም? በማለት እንግዲህ ለንጉስ ስትመልስለት እኔ አንቺን ማፍቀር አልችልም ወይ? እኔ ከአንቺ ጋር መሆን አልችልም ወይ? ፍቅር ሀብታም ደሃ አይለይም በማለት እንግዲህ እሱም ለአደይ ይመልስላታል። እኔ እንደሱ ለማለት ፈልጌ አይደለም፣ ግን ደግሞ ካለህበት ነገሮች በመጀመሪያ ስራ ሰርተ ራስክን ብትቀይር ይሻላል። ፍቅር ፍቅር እያልክ እኔን እዚህ አታድርቀኝ። እኔ ምንም አይነት ነገር ከአንተ ጋር የምቀጥለው ነገር የለም፣ እባክህን ተወኝ በማለት እንግዲህ እየተናገረች እያለ ነበር ዴብ እየመጣሁ። ዴብ ሲመጣ ደግሞ ምን ትሰራለህ ንጉስ? በማለት እንግዲህ ንጉስን ደብድቦታል። እንዲሁም ደግሞ በቀለ መጥቶ ለምንድን ነው ጓደኛዬን እንደዚህ የምደበድበው? በማለት እንግዲህ ከሱም ጋም ከበቀለ ጋም ተጣልቷል። ዴብም እንደዚሁ መቷቸዋል ሁለታቸውም። ግን ደግሞ ዴብን እንደዚህ አይነት ስህተቶች ለምንድን ነው የምሰራ? እኔ ቆሜ በንግግር እያሳመንኩት እያለ አንተ ለምንድን ነው ነገሮችን የምታበላሸው? በማለት ለምንስ እንደዚህ ትመተዋለህ? ዳግመኛ እንድትመተው አልፈልግም በማለት ስታናገረው ለምንድን ነው የማልመተው? አንቺ ከሱ ጋር ምን አላችሁ? ምንስ የጀመራችሁት ነገር አለ? ለነገሩ እኔ በማህላችሁ የመጠሁኝ በማለት መጥፎ ቃላቶችን ሲናገር አደይ እንግዲህ እጇን ሰዝራ ዴብን በጥፊ መተዋለች። መማታት አልነበረባትም፣ ግን እሷ መተዋለች። በመታችው ሰዓት ዴብ እጅግ በጣም ነበር እየተበሳጨ፣ የሚያደርገውን አሳጥቶት ነበረ። እንዲሁም ደግሞ በስተመጨረሻ ሊዲያ እንግዲህ ወደ ውጭ ወጣ ስትሄድ ነበረ። ማናየኝ አላየኝ እያለች ዘወር ዘወር እያለች ስትወጣ ነበረ። ሌላው እንግዲህ ናኦል እጅግ በጣም ተናዶ ተበሳጭቶ ስልክ እያወራ ነበር። ምክንያቱም ለብሌን ብዬ ነበረ እንደዚህ ያለ ተልካሻ ስራ ውስጥ የገባው፣ አሁን ደግሞ ብሌን ሞታለች። ስለዚህ እንደዚህ አይነት አስነዋሪ ስራ መስራት አልፈልግም፣ እባካችሁ ተውኝ ልኑርበት በማለት እንግዲህ እየተበሳጨ እያወራ ባለበት ሰዓት ነበር በሩ ተንኳክቶ እንዲሁም ድራማው ፓርቱ ያለቀ። ማን ነው ከናኦል ጋር የሄደው? ወይስ አብረውት የሚሰሩ ሰዎች ናቸው? አሊያስ ሊዲያ ነች፣ አሊያም ደግሞ ቤዛ ነች። እኔ ሊዲያ ነች ብዬ አስባለሁ። ምክንያቱም ስለ ሊዲያ እሱም ሲያስብ ነበር። እንዲሁም ደግሞ ሊዲያ አሁን ላይ ናኦልን ሳትወደው ሳታፈቅረው አትቀርም ብዬ አስባለሁ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ